የአሜሪካ ግዛት ማብቂያው በይፋ ደረሰ። ይህ በኢራንና በአሜሪካ መካከል የተለኮሰው እሳት ተራ ግጭት ሳይሆን ዓለማችንን ለዘላለም ለመለወጥ በምስጢራዊ ኃይሎች አስቀድሞ የተጻፈ የዓለም መጨረሻ ድራማ ነው ቢባሉ ያምናሉ? ፕሮፌሰር ጂያንግ በቅርቡ ከብሬኪንግ ፖይንትስ ጋር ባደረጉትና በመላው ዓለም መነጋገሪያ በሆነው በዚያ ድንገተኛ ቃለ መጠይቅ ስለ ኢሉሚናቲ ስውር እጆች፣ ስለ ሳውዲዎች ድብቅ ሴራና አሜሪካ በገዛ እጇ ወደ ጥቁር ገደል እየገባች ስለመሆኗ የተናገሩት ድብቅ እውነት በሚሊዮኖች የሚቆጠሩ አሜሪካውያንን ጭምር አስደንግጧል። በቢሊዮን የሚቆጠሩ ዶላሮች በኢራን ሰማይ ላይ እንደ ትቢያ ሲበኑና የፔትሮ ዶላር ስርዓት ለዘላለም ሲፈራርስ ከጀርባ ክሩን እየሳቡ ዓለምን ወደማትወጣው አዘቅት የሚመሩት እነማን ናቸው? መላው አሜሪካና ዓለም በግርምት እያወራለት ያለውን ይህንን የፕሮፌሰር ጂያንግን ትንተና የእውነት መቀመቅ ውስጥ ከመግባታችን በፊት ሀያላን ሀገራትን እንደ ቼዝ ጨዋታ የሚነዷቸውን እነዚህን ድብቅ ኃይሎችና የተዘጋጀላቸውን ዕጣ ፈንታ አሁኑኑ ይወቁ። ወደ ዝርዝር መረጃው ከመግባቱ በፊት ግን ይህ መረጃ ለብዙዎች እንዲደርስ ቪዲዮውን ላይክ በማድረግ ይተባበሩን። እንዲሁም እንደነዚህ ያሉ ድብቅ እውነቶችን የሚያጋልጡ ቪዲዮዎች እንዲደርሱት ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። አሁን ዝግጁ ከሆናችሁ ቀጥታ ወደ ቪዲዮው እንግባ። All right, guys, we've got yet another heavy hitter guest and first-time guest on the show. Professor Zhang, he is the star of the popular YouTube channel Predictive History. He's here to analyze. ዛሬ ደግሞ ሌላ ትልቅ እንግዳና በፕሮግራማችን ላይ ለመጀመሪያ ጊዜ የተገኘ እንግዳ ይዘንላችሁ ቀርበናል። ፕሮፌሰር ጂያንግ። ፕሮፌሰሩ ፕሪዲክቲቭ ሂስትሪ የተሰኘው ታዋቂ የዩቲዩብ ቻናል ባለቤት ናቸው። የጨዋታ ቲዮሪን ወይም ጌም ቲዮሪ በመጠቀም ያለፉ የአሁኑና የወደፊቱ የጂኦፖለቲካ ኩነቶችን ይተነትናል። ፕሮፌሰር ስለመጣ ደስ ብሎናል። እንኳን ደህና መጣ። ስላየው ደስ ብሎኛል ጌታዬ። Good to see you, sir. Thanks for inviting me. Yeah. ስለጋበዛችሁኝ አመሰግናለሁ። So, for people who aren't familiar with your work, I wanted to show folks that back in 2024. በእርግጥም እንግዲህ ለስራ አዲስ ለሆኑ ሰዎች ለማሳየት ያህል በ2024 3 ትልልቅ ትንቢቶችን ተናግረህ ነበር። አንደኛ ትራምፕ ምርጫውን እንደሚያሸንፍ፣ ሁለተኛ ከኢራን ጋር ጦርነት እንደሚጀምር፣ ሶስተኛ አሜሪካ ያንን ጦርነት እንደምትሸነፍ። እስቲ ያንን ንግግርህን እናዳምጥና እንመለስ። Let's take a listen to that. In this class this semester, I'm making 3 big predictions, right? First is that Trump will win in November. በዚህ ሴሚስተር በክላሴ ውስጥ 3 ትልልቅ ግምቶችን አስቀምጫለሁ። አንደኛው በህዳር ወር ትራምፕ ያሸንፋል የሚል ነው። ሁለተኛው ዩናይትድ ስቴትስ ከኢራን ጋር ወደ ጦርነት ትገባለች የሚል ሲሆን፣ ሶስተኛው ደግሞ አሜሪካ በዚህ ጦርነት ትሸነፋለች የሚል ነው። ይህ ሽንፈት ደግሞ የዓለምን ስርዓት ለዘላለም ይለውጠዋል። So obviously that last one is the only one that has not yet come to fruition is quite a stunning prediction. Do you stand? እንግዲህ ያ የመጨረሻው ትንቢት እስካሁን ያልተፈጸመው ብቸኛው ቢሆንም እጅግ አስገራሚ ግምት ነው። በዚህ አቋም ትጸናለህ? እስካሁንስ ምን አይተህ ነው በዚህ መደምደሚያ ላይ እንድትጸና ያደረገ? That leads you to sort of stand firm in that conclusion. So, given my analysis of how the war is progressing, I think that Iran has many more advantages. የጦርነቱን ሂደት ስንተነትን ኢራን ከአሜሪካ አንጻር እጅግ በርካታ የሆኑ ብልጫዎች ያሏት ይመስለኛል። እውነታው አሁን ያለው ሁኔታ በአሜሪካና በኢራን መካከል የሚደረግ የድካም ጦርነት ነው። ኢራናውያን ለዚህ ግጭት ለ20 ዓመታት ሲዘጋጁ ቆይተዋል። በሃይማኖታዊ እይታቸው ይህ ከታላቁ ሰይጣን ጋር የሚደረግ ጦርነት ነው። ባለፈው ሰኔ ወር ላይ የተካሄደው የ12 ቀን ጦርነት ኢራን የእስራኤልንና የአሜሪካንን የመመታት አቅም እንድትመረምርና እንድትተነትን ዕድል ሰጥቷታል። አሁን ላለው ጥቃት ሙሉ በሙሉ ለመዘጋጀት 8 ወራት ነበራቸው። በሁቲዎች፣ በሂዝቦላህ፣ በሐማስና በሺዓ ሚሊሻዎች አማካኝነት የአሜሪካንን አስተሳሰብ ጠንቅቀው ተረድተዋል። አሁን የአሜሪካን ኢምፓየር የሚያዳክሙበትና በመጨረሻም የሚያፈርሱበት የተሳለጠ ስትራቴጂ አላቸው። ኢራናውያን እያደረጉ ያሉት ነገር በመላው ዓለም ኢኮኖሚ ላይ ጦርነት መክፈት ነው። የባህረ ሰላጤው ሀገራት ላይ ጥቃት በማድረስ የጦር ሰፈሮችን ብቻ ሳይሆን የነዳጅና የውሃ ማጣሪያ ጣቢያዎችን ኢላማ ያደርጋሉ። They will go after the water desalination plants, which is the lifeblood of these nations because they don't have fresh water supply. የንጹህ ውሃ አቅርቦት ስለሌላቸው የእነዚህ ሀገራት የህይወት መሰረት የሆኑትን የጨው ውሃ ማጣሪያ ጣቢያዎችን ኢላማ ያደርጋሉ።
እነዚህ ጣቢያዎች 60% የሚሆነውን የባህረ ሰላጤውን የውሃ አቅርቦት ይሸፍናሉ። ለምሳሌ $50,000 የሚያወጣው ድሮን ሪያድ ውስጥ ያለን የውሃ ማጣሪያ ቢመታ 10 ሚሊዮን ህዝብ የሚኖርባት ከተማ በ2 ሳምንት ውስጥ የውሃ አቅርቦት ይቋረጥባታል። አሁን ላይ ኢራናውያን የሆርሙዝ ወሽመጥን ዘግተዋል። የባህረ ሰላጤው ሀገራት 90% የሚሆነውን ምግባቸውን የሚያገኙት በዚህ በኩል ነው። ብዙ ሰዎች ስለ ዓለም አቀፍ ኢኮኖሚ መስተጓጎል እያወሩ ነው። ነገር ግን አሁን ላይ ኢራናውያን የሳውዲ አረቢያን፣ የተባበሩት አረብ ኤሚሬትስን፣ የባህሬንንና የኳታርን ህልውና እየዛቱ ነው። የባህረ ሰላጤው ሀገራት የአሜሪካ ኢኮኖሚ ዋና ምሰሶዎች ናቸው። ዘይት በዶላር ይሸጣሉ። ያንን ዶላር ደግሞ መልሰው በአሜሪካ የአክሲዮን ገበያ ላይ ያፈሳሉ። And right now we know that the entire American economy is propped up by AI investments in data centers. አሁን ላይ አጠቃላይ የአሜሪካ ኢኮኖሚ ተደግፎ ያለው በሰው ሰራሽ አስተውሎት ወይም በኤአይ እና በመረጃ ማዕከላት ኢንቨስትመንት ላይ ነው። ለዚህ ደግሞ ከፍተኛ ገንዘብ የሚመጣው ከባህረ ሰላጤው ሀገራት ነው። እነዚህ ሀገራት ዘይት መሸጥ ካልቻሉና የኤአይ ኢንቨስትመንቱን መደገፍ ካቆሙ የኤአይ አረፋ ይፈነዳል። ከሱ ጋር ደግሞ እንደ ፖንዚ ስኪም የሆነው አጠቃላይ የአሜሪካ ኢኮኖሚ አብሮ ይፈራርሳል። እንግዲህ አሜሪካውያን አሁን የገጠማቸው ሁኔታ እጅግ አስከፊ ነው። Facing right now. Yeah, I mean, to your point, sir, an Amazon data center was literally hit in the UAE. And now, of course, big tech companies... ልክ ነህ ጌታዬ። ለነገሩ በአረብ ኤሚሬትስ የሚገኝ የአማዞን የመረጃ ማዕከል ወይም ዳታ ሴንተር በወቅቱ ተመጭቷል። አሁን ደግሞ ኤሚሬትስን እንደ ትልቅ የመረጃ ማዕከል ኢንቨስትመንት ማዕከልና ርካሽና የተትረፈረፈ ኃይል የሚገኝባት አድርገው ይመለከቱ የነበሩ ታላላቅ የቴክኖሎጂ ኩባንያዎች በነገሩ ላይ ዳግም ሳያስቡበት አይቀሩም። Rethinking that. We also wanted to talk to you about munitions. We can put this next one up here on the screen. በመቀጠል ስለ ጥይትና ትጥቅ አቅርቦት ልናነጋግርህ እንፈልጋለን። እስቲ የሚቀጥለውን ምስል በስክሪኑ ላይ እናሳየው። ዩናይትድ ስቴትስ የጦር መሳሪያዎቿ ሳያልቁ የኢራንን ተልዕኮ ለማጠናቀቅ እየተሽቀዳደመች ነው። ይህ በተለይ ከሚሳኤል መቃወሚያዎች ወይም ኢንተርሴፕተሮች ስሌት ጋር የተያያዘ ነው። ትላንትና ብቻ ከእስራኤል የወጣ አንድ ታዋቂ ቪዲዮ አለ። እሱም አንዲት ነጠላ የኢራን ባላስቲክ ሚሳኤልን ለመምታት 11 የሚሆኑ የተለያዩ መቃወሚያዎች ሲተኮሱ ያሳያል። ሁሉም ግን ስተዋታል። አብዛኛዎቹ መቃወሚያዎች ደግሞ ከአሜሪካ የመጡ ናቸው። ቅድም ስለጠቀስካቸው ስለ ባህረ ሰላጤው ሀገራት መሰረተ ልማቶችና ስለ ወጪው አለመመጣጠን ወይም አሲሜትሪ ኦፍ ኮስት ሳንዘነጋ የአንዲት ሚሳኤል ዋጋ $1 ሚሊዮን ሲሆን በአንዳንድ ሁኔታዎች ደግሞ እሷን ለመቃወም የሚተኮሰው ሚሳኤል ዋጋ በ10 ሚሊዮኖች የሚቆጠር ዶላር ነው። How does that change the global picture? So you're in China, obviously much of the stocks in እነዚህ ትጥቆችና ጥይቶች እያለቁ መምጣታቸው ዓለም አቀፋዊውን ስዕል እንዴት ይለውጠዋል? እንግዲህ አንተ ያለኸው ቻይና ውስጥ ነው። ይህ ሁኔታ በዚህ የሚቀጥል ከሆነ አሜሪካ በእስያ ያሏት አብዛኛዎቹ ክምችቶች ለዚህ ጦርነት መሟጠጣቸው አይቀርም። ይህ ታዲያ በአጠቃላይ በዓለም አቀፉ ሁኔታ ላይ ምን አይነት ተጽዕኖ ይኖረዋል? Right. So my first point is that the United States military is not designed to fight a 21st century war. ትክክል። እንግዲህ የመጀመሪያው ነጥቤ የዩናይትድ ስቴትስ ወታደራዊ ኃይል የ21ኛውን ክፍለ ዘመን ጦርነት ለመዋጋት ተብሎ የተቀረጸ አይደለም። አስታውስ፣ ይሄ ወታደራዊ የኢንዱስትሪ ውስብስብ ሚሊተሪ ኢንዱስትሪያል ኮምፕሌክስ የተፈጠረው ከሁለተኛው የዓለም ጦርነት በኋላ ሲሆን የተቀረጸውም የቀዝቃዛውን ጦርነት ለመዋጋት ነበር። የቀዝቃዛው ጦርነት ደግሞ በዋናነት ጉልበትን ስለማሳየት ነበር። ማን ሰውን ወደ ህዋ መላክ ይችላል? ማን ቀድሞ ጨረቃ ላይ ይደርሳል? ማን የበለጠ ውስብስብ የሚሳኤል ስርዓት አለው የሚል ውድድር ነበር። ስለዚህ አጠቃላይ የአሜሪካ ወታደራዊ ስትራቴጂ የሚያጠነጥነው ለመገንባት እጅግ ከፍተኛ ገንዘብ በሚጠይቁና በጣም የተራቀቁ ቴክኖሎጂዎች ላይ ነው። የአሜሪካ የአየር መከላከያ ስርዓትም መሰረቱ ይሄው ነው። አንተም እንደጠቀስከው በዚህ ጦርነት ላይ የምናየው የውጭ ያለመመጣጠን ወይም አሲሜትሪ ምክንያቱ ይሄው ነው። በሚሊዮን ዶላር የሚቆጠሩ ሚሳኤሎች $50,000 የሚያወጡ ድሮኖችን ለመምታት ይሞክራሉ። ይህ ደግሞ ለረጅም ጊዜ ሊቀጥል የሚችል ነገር አይደለም። እናም አሁን እያየን ያለነው ባለፉት 20 ዓመታት በተለይም የሶቪየት ህብረት ከፈረሰች በኋላ የአሜሪካን የበላይነት አጽንቶ ያቆየውን የማይሸነፍና የማይነካ የመሆን ግርማ ሞገስ ሲገፈፍ ነው።
ይህም የዓለም አቀፉን ኢኮኖሚ መልሶ ማደራጀት ብቻ ሳይሆን የፔትሮ ዶላር መፈራረስንና ከእሱም ጋር አጠቃላይ በዶላር ላይ የተመሰረተውን የተጠባባቂ ምንዛሪ ስርዓት ማብቃቱን የሚያበስር ነው። በተጨማሪም የአሜሪካን ዓለም አቀፋዊ የበላይነት የሚያከትምበት ይሆናል። አሁን ወደ ብዙ ዋልታ ወይም መልታይፖላር ዓለም እየተጓዝን ነው። Professor, this morning, Secretary of War Pete Hegseth was asked a question about potential ground troops in Iran. ፕሮፌሰር ዛሬ ጠዋት የጦርነት ሚኒስተሩ ፒት ሄግሴዝ ወደ ኢራን የምድር ጦር ሊላክ ስለሚችልበት ሁኔታ ጥያቄ ቀርቦለት ነበር። እሱም ያንን እድል ውድቅ ለማድረግ ፈቃደኛ አልሆነም። ምን እንደምናደርግ ወይም እንደማናደርግ አስቀድመን አንነግራችሁም። ምንም አይነት አማራጭን ካሁኑ ውድቅ ማድረግ አንፈልግም። አስፈላጊ የሆነውን ሁሉ እናደርጋለን ሲል ነበር ምላሽ የሰጠው። አሜሪካ የአየር ኃይልን ብቻ በመጠቀም የኢራንን ስርዓት የመቀየር ወይም ሪጂም ቼንጅ ወይም ስርዓቱን እንዲፈራርስ የማድረግ ዓላማዋን ማሳካት እንደማትችል አሁን ላይ እየታወቀ ስለመጣ በመጨረሻም አሜሪካ በምድር ጦር ኢራንን ትወራለች ብለህ ታስባለህ? Change or even regime collapse using just air power alone. Right. So everyone says that the worst calamity that could happen in the United States is if it were to send ground troops into Iran. At the same time, ማንኛውም ሰው ቢሆን ዩናይትድ ስቴትስ የምድር ጦሯን ወደ ኢራን የምትልክ ከሆነ ትልቅ መከራና ጥፋት እንደሚሆን ያውቃል። በተመሳሳይ ጊዜ ደግሞ ዩናይትድ ስቴትስ በኢራን ያለውን ስርዓት ለመቀየር ቆርጣ ተነስታለች። በታሪካችን ውስጥ የአየር ኃይልን ብቻ በመጠቀም ስርዓት መቀየር የተቻለበት አንድም አጋጣሚ የለም። የግድ የምድር ጦር ያስፈልጋል። ስለዚህ በሚያሳዝን ሁኔታ በሚቀጥሉት ጥቂት ወራት ውስጥ በተለይም አሁን በኢራናውያን ከፍተኛ ድብደባ እየደረሰባቸው ባሉት የባህረ ሰላጤው አገራትና በእስራኤል በኩል አሜሪካ የምድር ጦር እንድትልክ የሚደረገው ግፊት እየበረታ ይሄዳል። አስታውሱ፣ የባህረ ሰላጤው አገራት ሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤሚሬትስ እና ባህሬን ከወደቁ የፔትሮ ዶላር ስርዓትም አብሯቸው ይወድቃል። ስለዚህ አሜሪካውያን እነዚህን አገራት መጠበቅ አለባቸው። እነዚህ ሀገራት ደግሞ አሜሪካ ኢራናውያንን ጥቃቱን እንዲያቆሙ በጉቦ እንድታግባባላቸው ይጠይቃሉ። ይህም ወደ 5 ትሪሊዮን ዶላር የሚጠጋ የካሳ ክፍያ ማለት ነው። እሺ፣ ወይንም ደግሞ የኢራንን ስጋት ለአንዴና ለመጨረሻ ጊዜ ለማጥፋት የምድር ጦር መላክ። በአሜሪካ ሕዝብ ዘንድ በኢራን ላይ የምድር ጦር ለመጠቀም ምንም አይነት ፖለቲካዊ ፍላጎት እንደሌለ አውቃለሁ። ነገር ግን መጀመሪያውኑ በኢራን ላይ የአየር ድብደባ እንዲደረግ 78% የሚሆኑ የአሜሪካ ህዝብ ተቃዋሚ እንደነበር ማስተዋወስ ያስፈልጋል። Initial strikes against Iran in the first place. Right. And one of the things that really comes into question, I think, with all of this, sir, when we're looking at the geopolitical picture and the sacrificing in much of this. በዚህ ሁሉ የጂኦፖለቲካዊ ምስል ውስጥ ትልቁ ጥያቄ የሚሆነው አሜሪካ ለእስራኤል ስትል ይህንን ሁሉ መስዋዕትነት እንድትከፍል ማንና ምን ፈለገ የሚለው ነው። ዋሽንግተን ፖስት ያወጣውና አነጋጋሪ በሆነው ዘገባ ላይ ያንተን እይታ ማወቅ እንፈልጋለን። እስቲ በስክሪኑ ላይ እናሳየው። ከሳውዲዎች የቀረበ ግፊት እስራኤል ትራምፕን በኢራን ላይ ጥቃት እንዲሰነዝር ረድታለች ይላል። አሁን ላይ ሳውዲ አረቢያ በትራምፕ አስተዳደር ላይ ጥቃት እንዲሰነዘር ግፊት አላደረግንም በማለት ይህንን ዘገባ እያስተባበለች ትገኛለች። ሆኖም ግን ይህ ሆን ተብሎ ቢያንስ ጥቂቱን ጥፋት በባህረ ሰላጤው ሀገራት ላይ ለማሳበብ ከመንግስታችን የወጣ ፍንጭ መሆኑ ግልጽ ነው። ሳውዲ አረቢያ በኢራን ላይ ቦምብ እንዲጣል ከጀርባ ሆና ግፊት እያደረገች ነበር የሚለውን ትንተናና ትረካ እንዴት ታየዋለህ? To bomb Iran. So I've always argued that both Saudi Arabia and Israel are heavily invested in regime change in Iran. እኔ ሁልጊዜ የሚመከራከረው ሳውዲ አረቢያም ሆነች እስራኤል በኢራን ውስጥ ስርዓት እንዲቀየር ወይም ሪጂም ቼንጅ ከፍተኛ ፍላጎት እንዳላቸው ነው። እንዲያውም ሳውዲ አረቢያ ኢራንን ከእስራኤል በላይ እንደ ትልቅ የህልውና ስጋት ነው መታየት። ምክንያቱም እስራኤል አሁንም የኒውክሌር ጦር መሳሪያ አላት፣ እንዲሁም እጅግ የተለያየና የተራቀቀ ኢኮኖሚ አላት። ሳውዲ አረቢያ ግን ሙሉ በሙሉ በነዳጅ ላይ የተመሰረተች ናት። በተጨማሪም ኢራን የሳውዲ ንጉሳዊ አገዛዝ የምትቃወም የሃይማኖት አገዛዝ በመሆኗ ሳውዲ ሁልጊዜም ከኢራን ጋር ችግር ነበረባት። ኢራን ለረጅም ጊዜ ለሳውዲ አረቢያ ባላንጣ የሆኑትን ሁቲዎችን በገንዘብ ትረዳለች፣ ታስታጥቃለችም። በአሁኑ ወቅት የሳውዲ ኢኮኖሚ እየተጎዳ ነው። ኢኮኖሚያቸውን በቱሪዝም ላይ ለማመጣጠን ሲጥሩ ቆይተዋል። ሮናልዶን ያስመጡት ለዚህ ነው። ወደ ኢጌሚንግ ትኩረት ያደረጉትም ለዚህ ነው። ዘላይን እና ኒኦም የተባሉ ግዙፍ ፕሮጀክቶችን እየገነቡ ያሉትም ለዚህ ሆነው። ነገር ግን እነዚህ ሁሉ ነገሮች እንደታሰበው ውጤታማ የሆኑ አይደለም።
ስለዚህ እንደ ሀገር ለመቀጠልና ለመበልጸግ የመላው መካከለኛው ምስራቅን የነዳጅ ሀብት መቆጣጠር ይኖርባቸዋል። በመሆኑም ምንም እንኳን ዘገባው ሳውዲ አረቢያን መጥፎ አስመስሎ ቢያቀርባትም እኔ ግን ዘገባው እውነተኛና ተአማኒ ነው ብዬ አምናለሁ። ሳውዲ አረቢያ ሰላም እንፈልጋለን ብትልም በአሁኑ ወቅት ግን እስራኤልና አሜሪካ የሳውዲን አየር ክልል እንዲጠቀሙ በመፍቀድ ኢራንን እንዲያጠቁ እየረዳች ነው ያለችው። Understand, because it still feels to me like there are some pieces that don't totally add up. You had in advance of this war. እስቲ አንዳንድ ነገሮችን ግልጽ አድርግልን፣ ምክንያቱም አሁንም ሙሉ በሙሉ የማይገጥሙልኝ ነጥቦች አሉ። በኢራን ላይ ይህ ጦርነት ከመጀመሩ በፊት ከጠቅላላ የጦር አዛዦች ምክር ቤት ሊቀመንበር ቼርመን ኦፍ ዘ ጆይንት ቺፍ ኦፍ ስታፍ ጀምሮ ከፍተኛ ወታደራዊ መኮንኖች ይህ በጣም መጥፎ ሐሳብ ነው ሲሉ ነበር። ለዚህ ዝግጁ አይደለንም እያሉ ሲያስጠነቅቁ ነበር። ስለ ሚሳኤል መቃወሚያዎች ስሌትና እጥረት ላለፉት ወራት ሲነገር ቆይቷል። ይህ ሆኖ ሳለ ግን ትራምፕ ጦርነቱን ለመቀጠል ወሰነ። እንዲህ አይነቱን አስከፊ ሊሆን እንደሚችል የሚታወቅ እርምጃ እንዲወስድ ያደረገው የእሱ ስሌት ምን ነበር ይለናል። This is the key question. Why do they do this? I think there are 3 possibilities, okay? And I think all 3 possibilities are valid. ልክ ነው። ይሄ ዋናው ጥያቄ ነው። ለምን ይህን ያደርጋሉ ለሚለው 3 ሊሆኑ የሚችሉ ነገሮች አሉ ብዬ አስባለሁ። 3ቱም አሳማኝ ናቸው። ትዕቢት የሚለው ሐሳብ የመጀመሪያው ትዕቢት የሚለው ሐሳብ ነው። ታሪክን ብታይ ግዛቶች ባህሪያቸው እንዲህ ነው። ለምሳሌ የማዱሮ እገታ ፈጣን፣ ስኬታማና ለትራምፕ ልዩ ወታደራዊ መነቃቃትን የፈጠረልን ነበር። ይህም በአሜሪካ ወታደራዊ አቅም ላይ ከመጠን በላይ እንዲተማመን አድርጎታል። ስለዚህ ትዕቢት አንዱ ምክንያት ነው። ይህን ደግሞ በታሪክ ውስጥ በተደጋጋሚ አይተነዋል። ሂትለር ስታሊንን ለምን ወረረ? ምክንያቱም አውሮፓን በቀላሉ ስለተቆጣጠረ አልሸነፍም ብሎ ስላሰበ ነበር አይደል? ያ ደግሞ በሶቪየት ህብረት ውስጥ የጀርመን ጦር እንዲደመሰስ ምክንያት ሆነ። ስለዚህ ትዕቢት አንዱ ምክንያት ነው። በመቀጠል ደግሞ የውስጥ ፖለቲካዊ ስሌቱን ማየት አለብህ። ምንም እንኳ አሜሪካ ከዚህ የኢራን ጦርነት የምታተርፈው ባይኖርም ትራምፕ ግን በግሉ ተጠቃሚ ይሆናል። እንዴት? ምክንያቱም ሳውዲዎችና እስራኤላውያን ኢራንን እንዲያጠቃ ጉቦ እየሰጡት ነው። ሳውዲዎች የትራምፕ አማች በሆነው በጄሬድ ኩሽነር የግል ኢንቨስትመንት ፈንድ ውስጥ $2 ቢሊዮን ማፍሰሳቸውን አስታውስ። እስራኤላውያንም በሜሪየም ኤደልሰን በኩል የትራምፕን የፖለቲካ ጉዞ በገንዘብ ሲደግፉ ቆይተዋል። እንዲያውም ሜሪየም ኤደልሰን ከጥቂት ወራት በፊት ትራምፕ ለሶስተኛ ጊዜ ለምርጫ የሚወዳደር ከሆነ $250 ሚሊዮን እንደምትመድብ ተናግራ ነበር። ስለዚህ ትራምፕ ከሳውዲዎችና ከእስራኤላውያን ከፍተኛ የገንዘብና የፖለቲካ ድጋፍ እያገኘ ነው። በተጨማሪም ይህ ጦርነት መስመሩን ስቶ ትራምፕ የምድር ጦር ለመጠቀም ቢገደድ ምናልባት ከኮንግረስ ፈቃድ ያገኛል። ይህም የድንገተኛ ጊዜ የጦርነት ስልጣን ይሰጠዋል። ይህ ስልጣን ደግሞ በምርጫው ላይ ተጽዕኖ እንዲያሳድር ይረዳዋል። ትራምፕ ስለ ሶስተኛ የስልጣን ዘመን እያሰበ ነው። በምርጫ ሳጥን ብቻ ግን ያንን የሚያገኘው አይመስለኝም። ነገር ግን ጦርነት ካለ ምርጫን ማራዘም ይቻላል። የድንገተኛ ጊዜ ስልጣን ይኖረዋል። ህዝብም ለባንዲራው ሲል ከጎኑ ይሰለፋል። በዚህ መንገድ ምናልባት ሶስተኛ ዘመን ሊያገኝ ይችላል። የመጨረሻውና እጅግ አስፈላጊው ምክንያት ደግሞ And the last factor that is very important is the eschatological factor, where if you look at the Epstein files, it's clear that we are run by secret societies. It's clear that the world is run by these individuals who have... የመጨረሻውና እጅግ አስፈላጊው ምክንያት ደግሞ ኢስካቶሎጂካል ወይም የዓለም መጨረሻ ጥናት የሆነው ጉዳይ ነው። የኤፕስቲን ፋይሎችን ስታይ ዓለማችን በምስጢራዊ ማህበራት ወይም ሲክሬት ሶሳይቲስ እንደምትመራ ግልጽ ነው። ዓለም የሚመራው ከፍተኛ ስልጣን ባላቸው ግለሰቦች መሆኑ ግልጽ ነው። እነማን እንደሆኑ አናውቅም። ነገር ግን ወታደራዊ ኃይሉን እነሱ ናቸው የሚቆጣጠሩት። እነዚህ ኃይሎች ብሔራዊ የደህንነት መዋቅሩን ናሽናል ሴኩሪቲ አፓራቱስን ይቆጣጠራሉ። ለእነዚህ ሰዎች የምንሰጣቸው የተለያዩ ስሞች አሉ። ኢሉሚናቲ ልንላቸው እንችላለን። ኢሉሚናቲ ደግሞ በሶስት ዋና ዋና ቡድኖች የተዋቀረ ነው። ቫቲካንን የሚቆጣጠሩት ጄዙዊትስ፣ የዛሬዋን እስራኤልን የሚቆጣጠሩት ሰባቲያን ፍራንኪስት እና የአሜሪካንን የደህንነት መዋቅር የሚቆጣጠሩት ፍሪሜሰኖች ናቸው። እነዚህ ቡድኖች በመካከለኛው ምስራቅ የሚካሄደው ይህ ጦርነት ለዓለም መጨረሻና በምድር ላይ ገነትን ለመፍጠር ቁልፍ ነው ብለው ያምናሉ። ስለዚህ ምንም እንኳን በጂኦፖለቲካዊ ስሌት ትርጉም ባይሰጥም እነሱ ግን ልክ እንደተጻፈ ተውኔት እየተከተሉት ነው።
እነዚህ 3 ነጥቦች ይህ ሁሉ ነገር ለምን እየሆነ እንደሆነ ምርጥ ምክንያቶች ናቸው ብዬ አስባለሁ። Okay, so I would say that these 3 are the best reasons why this is happening. Wow. Well, sir, I hope you come back. This was very informative. Wow. ጌታዬ በድጋሚ እንደምትመጣ ተስፋ እናደርጋለን። ይህ ለሁለታችንም እጅግ መረጃ ሰጪ ነበር። ለሰጠህን ጊዜ ከልብ እናመሰግናለን። አመሰግናለሁ። በአጠቃላይ የፕሮፌሰር ጂያንግ ትንተና የሚያስገነዝበን በመካከለኛው ምስራቅ እየተካሄደ ያለው ግጭት ተራ የጦርነት ፍልሚያ ብቻ ሳይሆን የዓለምን የኃይል ሚዛን የሚቀይር ታሪካዊ ክስተት መሆኑን ነው። እንደ ፕሮፌሰሩ እይታ አሜሪካ በዚህ ጦርነት መሸነፏ የማይቀር ነው። ይህም የሚሆነው በምክንያት ነው። በአንድ በኩል በቴክኖሎጂ የረቀቀውና እጅግ ውድ የሆነው የአሜሪካ ጦር በኢራን ርካሽና ስልታዊ ጥቃቶች ፊት ሀብቱ እየተሟጠጠ በመሆኑ ግርማ ሞገሱ እየተገፈፈ ይገኛል። በሌላ በኩል ደግሞ የባህረ ሰላጤው ሀገራት መመታት የዓለም ኢኮኖሚ ምሰሶ የሆነውን የፔትሮ ዶላር ስርዓት አፍርሶ በአርቲፊሻል ኢንተለጀንስ አረፋ ላይ የተንጠለጠለውን የአሜሪካንን ኢኮኖሚ እንደ ናዳ ሊያወርደው ይችላል። ከዚህም በላይ የዶናልድ ትራምፕ የግል ፖለቲካዊ ፍላጎት፣ የገንዘብ ጥቅሞችና ከጀርባ ሆነው ክሩን የሚስቡት ምስጢራዊ ማህበራት ግፊት አሜሪካን ወደማትወጣው አዘቅት ውስጥ እየከተቷት መሆኑን ፕሮፌሰሩ ያስረዳሉ። ይህ ትንተና እውን ሆኖ የአሜሪካ የበላይነት ያበቃለት ይሆን ወይስ አሜሪካ እንደለመደችው አቅጣጫዋን ቀይራ ትወጣ ይሆን? ጊዜ የሚመልሰው ቢሆንም ፕሮፌሰር ጂያንግ ግን የአዲሱ ዓለም ስርዓት መጀመሪያ ላይ ነን በማለት በጽኑ ይከራከራሉ። የኤምፓየሮች መውደቅና የአዳዲስ ኃይሎች መነሳት ታሪካዊ ዑደት አሁን በአይናችን ፊት እየተፈጸመ ይሆን? ለጊዜው መልሱን ለታሪክ እንተወው። እንግዲህ የፕሮፌሰር ጂያንግ አስደንጋጭ ትንተና ይህንን ይመስላል። እናንተስ ምን ታስባላችሁ? አሜሪካ በእውነተኛ የመጨረሻዋ ምዕራፍ ላይ ናት ወይስ ይህ የጂኦፖለቲካዊ ስሌት ሌላ ያልታየ ገጽታ ይኖረው ይሆን? የእናንተን ጠቃሚ ሐሳብ ከታች ባለው የአስተያየት መስጫ ቦታ ላይ አካፍሉን። ይህ መረጃ ለሌሎችም እንዲደርስና ውይይቱ እንዲሰፋ ቪዲዮውን ላይክ በማድረግ ድጋፋችሁን ገለጹልን። እንደነዚህ ያሉ ጥልቀት ያላቸውን ትንተናዎችን፣ ወቅታዊ መረጃዎችን በየቀኑ ለማግኘት ደግሞ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁ እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።